ጥፋት እየመጣ ነው። እግዚአብሔር ተናግሮኛል ወገኖቼ። ትልቅ ነውጥ ነው የሚሆነው። ትልቅ ነውጥ፣ ትልቅ ችግር፣ ሞት፣ ከምንጠብቀውና ከምንገምተው በላይ የሆነ ሞት። ማንም ሰው ሰውን መቅበር እስከማይችል ድረስ የሰው ነፍስ የሚረክስበት ጊዜ ይመጣል። ስሙኝ፣ ትልቅ ጥፋት እየመጣ ነው። ጥፋት ተደግሷል። ኒውክሌሩ ምን ሊሰራ ይመስላችኋል? አቶሚኩ ምን ሊሰራ ይመስላችኋል? ባዮኬሚካል ዌፐንስ ምን ሊሰራ ይመስላችኋል? ሊያጠፋን እኮ ነው። አንተን ሊያጠፋ፣ እኔን ሊያጠፋ፣ የዓለምን ሕዝብ ሊያጠፋ። አንዳንድ ሰው ሰራሽ ገዳይ በሽታዎች አሉ ይባላል። ፓንደሚክስ አሉ ይባላል። if it is true ሰውን ለማጥፋት ነው። አይመጣም ብላችሁ ትገምታላችሁ? በርካታ ሀገራት የኒውክሌር ባለቤቶች ናቸው። የአቶሚክ ቦምብ ባለቤቶች ናቸው። የተዋጊ ጀቶች ትልልቅ ዓለምን ድምጥማጡን በሚያጠፋ። ለዚህ እየፈበረቁ አይደለም። ባይብል የሚናገረው እውነት ነው። ቅዱሱ የአምላካችን ቃል የሚናገረው እውነት ነው። በስሌት ነው የሚናገረው። 1.9 ቢሊዮን ሰዎች ይጠፋሉ። ሁለት ጊዜ ነው የሚጠፉት። ሁለት ጊዜ ይጠፋሉ። ከሰባቱ ማህተሞች አብዛኛው አምስቱ ሰይጣን የሚተውንበት ናቸው። ሳታኒክ ድራማ ናቸው። እሱ የሚተውንበት ክስተቱ አይቀሬ ነው። ትንቢቱ የሚፈጸም ነው። በመጽሐፍ ቅዱስ በጣም ብዙ 4000 ከዛ በላይ ትንቢቶች አሉ። አብዛኛዎቹ ተፈጽመዋል። የመጨረሻው መጨረሻ ወደኛ እየመጣ ነው። እኛም ወደ መጨረሻው መጨረሻ እየሄድን ነው። ሐጌ ሰዎች የእግዚአብሔርን ቤት እግዚአብሔርን ለተሐድሶ የመጡት በቂሮስ ትእዛዝ፣ በቂሮስ አዋጅ ቤተ መቅደሱን ሊያድሱ ናቡከደነፆር ያፈረሰውን ቤተ መቅደስ ለማደስ የመጣው ትውልድ ወደ ራሱ ነገር ዘንበል ብሎ ነበረ። ስለዚህ የመጀመሪያው ቅጣት ምንድነው የሆነው? በረከትና ረድኤት አጡ። ደሞዝተኛ ደሞዙን በቀዳዳ ኪስ እንደከተተ ይሆናል አላቸው። ስለዚህ ተስተካከሉ፣ ተቃኑ፣ መንገዳችሁን ልባችሁን በመንገዳችሁ ላይ አድርጉ አላቸው። ትኩረት አድርጉ በእግዚአብሔር ጉዳይ፣ በሰማያዊ ጉዳይ፣ በተጠራችሁበት ጉዳይ። የሥጋ ነገር ምድራዊ ነገር ያስፈልጋችኋል። አዎ፣ ግን የኔ ነገር መቅደም አለበት። ጽድቁና የእግዚአብሔር መንግሥት፣ የእግዚአብሔር ቤት መስሪያው ጊዜው ገና ነው ይላሉ። ጠላት ስላደናቀፋቸው፣ የተሐድሶ ጠላቶች ተሐድሶን ስላስተጓጎሉ፣ ስለዚህ ለነሱ በዚህ መልኩ መጣቸው። ተሐድሶን ለሚያስተጓጉሉ ደግሞ ቁጥር 6 እና 7 እንደምናየው አናውጣቸዋለሁ፣ ከፍ ያሉትን ሰማይንና ምድርን አናውጣለሁ። ከፍ ያሉ የተሐድሶ ተቃዋሚዎችን ጠላቶች፣ ዝቅ ያሉትንም አዋርዳቸዋለሁ። የተሐድሶ ተቃዋሚዎች መጪውን ተሐድሶ እቃወማለሁ የሚል ፍልስፍና ሃይማኖት ቢኖር የሰራዊት ጌታ እግዚአብሔር ያደቀዋል፣ ይመታዋል፣ ይደቁሰዋል። እንቅፋት ብትሆኑ የተሐድሶ አገልጋዮችን በሥጋ እንጎዳለን ብትሉ ምንም ችግር የለውም ወገኖቼ። ለአማኝ ወደ መንግሥተ ሰማይ መሄጃ ነው። ይሄን ዓለም መገላገል መንግሥተ ሰማይን የምንገባበት ሰዓትና ደቂቃ ማፍጠኛ እንጂ ሌላ ነገር ሊሆን አይችልም። እሱም ሲሆን እንደናንተ ፈቃድ ሳይሆን ወገኖቼ እግዚአብሔር ሲፈቅድ በሰዎች ሰማዕትነት ሌሎች ሲታነጹ የሚታነጹ ሲሆንና መታሰቢያ ያለው እንዲሆን እግዚአብሔር ሲፈቅድ። ለምን? ኢየሱስም ራሱ ሰማዕት ነው። ብዙ ነቢያት፣ ሐዋርያት፣ የእምነት አባቶችም ሰማዕት ሆነዋል። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ጽድቁን እና መንግስቱን ማስቀደም ያቃታቸው ነበሩ። እንደገና ደግሞ ወገኖቼ በጠላትነት የተነሱ ነበሩ። ስለዚህ አናውጣለሁ ወይም እገለብጣለሁ የሚለው 5 ጊዜ በሐጌ 2 ምዕራፍ ነው ያለው። አናውጣለሁ፣ እገለብጣለሁ፣ አፈራርሳለሁ የሚለው 5 ጊዜ ነው የተጠቀሰው። ትልልቆችና ትንንሾች ይናወጣሉ። ዛሬም እየተናወጡ ነው። በመንግስታት ላይ ነውጥ ይሆናል። ይህንም ቅድም አንብቤያለሁ። የብዙዎች ትምክህት ከንቱ ይሆናል። ዙፋናቸው፣ መንግስታቸው፣ ፖለቲካቸው፣ አይዲዮሎጂያቸው፣ ኢኮኖሚያቸው፣ በካዝናቸው ያስቀመጡት ገንዘብ፣ የምርምር ማዕከላቸው፣ ማዕድናቸው ወዘተረፈ፣ የኒውክሌር ማብለያቸው እሱ ሐሰተኞችን ያናውጣል። ሐሰተኛ ሃይማኖቶች፣ ሐሰተኛ ሰባኪዎች፣ ሐሰተኛ አስተማሪዎች፣ የተለያየ ጸረ ክርስቶስ፣ ጸረ ወንጌል፣ ጸረ ሥላሴ አስተምህሮዎች እነሱን ይገለብጣል። ጸረ ክርስቶስ፣ ጸረ መስቀል የሆኑ ዘፈኖች፣ አርቲስት፣ የአርት ስራዎች፣ ዕደ ጥበቦች፣ ፊልሞች ትውልድን በግልሞትና በርኩሰት የሚያማልሉ በድንዛዜ የተዋጡትን በአምስተኛ ደረጃ የሰራዊት ጌታ እግዚአብሔር ያናውጣል። 6ኛ የሰዎችን ምቾት እግዚአብሔር ይንዳል። ነውጥ ከሆነ ነውጥ ነው።
heaven quake አለ earthquake አለ heaven shake አለ earth shake አለ everything will be shaken ወገኖቼ ስለዚህ የአቅጣጫ ለውጥ የፖዚሽን ለውጥ የስፍራ ለውጥ ያንዳንዶች እንኩቶ ነው የሚሆኑት አመድ ነው የሚሆኑት እግዚአብሔር በሰዎች ሕይወት ሰባተኛ እግዚአብሔር በሰዎች ሕይወት ጣልቃ ገብቶ የአቅጣጫ ለውጥ ያደርጋል አንዳንዶችን ያጠራቸዋል በነውጡ ያናውጥና ወደ ጸሎት ነገራቸውን ይነካና ወደ ጾም ጸሎት እንዲመጡ ያደርጋቸዋል ነካው ዮናስን በማዕበል ውስጥ አለው ከዛስ በአሳ ሆድ ውስጥ አሳደረው ከዛ ሪፔንት አደረገ አንዳንዶችን ምቾታችሁን ይነካና ወደ ጾም ጸሎት ያመጣቸዋል ወደ አገልግሎት ያመጣቸዋል የጸኑ የሚመስሉ ይናወጣሉ የማይናወጥ የለም ወገኖች መንግስታት ይናወጣሉ ፈርዖን ተደላድሎ የሚያውቅበት ጊዜ እንደነበረ ታውቃላችሁ አናወጠው ናቡከደነጾርን አናወጠው በ127 አውራጃ ዙፋን አናወጠው የናቡከደነጾርን ላይን ለመስበር ሰዓታት ነው እግዚአብሔር የተጠቀመው ብልጣሶርን በመምታት በነዋያ ቅድሳቱና በእግዚአብሔር በተሳለቀ ሰዓት ማኔ ቴቄል ፋሬስ ከተባለበት ይልቅ ዛሬ ዓለም አርጅታለች ምድር አርጅታለች አዳዲስ ቴክኖሎጂ አለ ነው የምትሉኝ በእግዚአብሔር ፊት ግን አርጅተናል እግዚአብሔር የተጸየፈው ነው ቴክኖሎጂ አለ ሆሞሴክሹዋል በኃይል ቴክኖሎጂ አለ ጀንደር ትራንስፕላንት አለ ጾታን ማዛወር የመራቢያ አካልን ማዛወር ከዚህ በላይ እርጅና ምን ትፈልጋለህ ከእግዚአብሔር ይልቅ ከአምላክ ይልቅ ከፈጣሪ ይልቅ ከሞተልን ከኢየሱስ ክርስቶስ ይልቅ ብዙ አማልክት አለው ኢየሱስ ይለያል የአማልክት አምላክ አይደለም እሱ የአማልክት አምላክ የጌቶች ጌታ የነገስታት ንጉስ ነው መጽሐፍ ቅዱስ ነው የሚለው መላእክት የሚሰግዱለት ጻድቃን የሚሰግዱለት ሰማዕታት የሚሰግዱለት አራቱ ቅዱስ እንስሶች አራቱ ሽማግሌዎች ቅዱስ የሚሉት የእስራኤል ቅዱስ አምላክ እሱ የተለየ ነው he is unique distinctively mighty and holy sovereign ያለ የነበረ የሚኖር ስለዚህ እሱ ሌሎች ነገሮች እንዲናወጡ ያደርጋል የጽድቅ ተቃዋሚዎች ያፍሩ ዘንድ ነውጥን ያመጣል ነውጥን አመጣለው ብሏል የሰራዊት ጌታ እግዚአብሔር ክብሩን የከለከሉ እንዲያፍሩ ንውጥ ውጣ ይሆናል ነውጥ ብቻ አይደለም ንውጥ ውጣ በደብልና በትሪፕል ደረጃ ይሆናል ሰባት እጅም ይሆናል ሰባት እጅ ያደርገዋል አለ ናቡከደነጾር ለምን ሰባት እጅ ያደርገውም ኢየሱስ ክርስቶስ የእሳትን ኃይል ያጠፋል double triple ሰባት እጅ 7 fall 7 times እጥፍ ክብሩን የከለከሉ እንዲያፍሩ ታላቅ ነውጥ ክብሩን የተቃወሙ እንዲያፍሩ ታላቅ ነውጥ ከፍ ባሉበት ዘንድ ብቻ ሳይሆን በትንንሾች ሰማይና ምድርን አለ ከዛ እግዚአብሔር ወገኖቼ ትምክተኞችን ሐሰተኞችን እነሱን ያናወጠ ክብሩን ይገልጣል እግዚአብሔር እነቱን ያሳያል እድሉን ዛሬ ተጠቀሙ ይህ የንስሐ ጊዜ ነው ይህ የንስሐ ሰዓት ነው ይህ የመመለስ ሰዓት ነው ጥፋት እየመጣ ነው እግዚአብሔር ተናግሮኛል ወገኖቼ በአራተኛው መልእክት አጠራለሁ ባለው ላይ አብዛኛውን ስለ ቁልፍ መሪዎች ከተናገረኝ በኋላ እግዚአብሔር ሉቃስ ምዕራፍ 17 ላይ ወሰደኝ ስለ ኖህና በኖህ ዘመን እንደነበረው as in the days of Noah በኖህ ዘመን እንደነበረውና በሎጥ ዘመን እንደነበረው እንዲሁ ይሆናል ብሎኛል ጌታ ስለዚህ ይሄን ነው የሚመስለው እንደው ሐጌ ብዙ ነገሮችን ነው የተናገረ ታላቅ ነውጥ ይሆናል የጸኑ የሚባሉ ከፍ የሚያሉ በፖለቲካው ዓለም አይነኬ የሆኑትን እነሱን እግዚአብሔር ያዋርዳቸዋል የትኛውም ዓለም የትኛውም አልያዝ ራእይ ምዕራፍ 6 ላይ በመግቢያችን ላይ የተናገርኩት ሐሳብ ፈረስ የሚለው ምንድነው ዛሬ ፈረስ የሚጠቀም አለ ወይ ለምትሉኝ ፈረስ የሚለው አንደኛ አሊያንስ ዋርሶ ኔቶ እንደሚባለው አይነቱን ነው ኢጋድ የሚባል ዩሮዞን የሚባለው የኤሲያ ህብረት የሚድል ኢስት የአረብ አገራት የሚባለው የምዕራብ አውሮፓ የምስራቅ አውሮፓ ህብረት የአፍሪካ ህብረት ወዘተረፈ እነዛ ናቸው የነሱን ነገር አጠፋለው ነው የሚለው ሞትን ይዘው የሚመጡ አሊያንሶች ናቸው ትሪቲስ ይባላሉ አሊያንስ ትሪቲስ የተለያዩ ሀገራት
በተለያየ ስፍራ ሚሊተሪ ቤዝ አላቸው ገዢ ለመሆን በተለያዩ ዞኖችና ክልሎች ፓሲፊክ ኦሽን ኢንዲያን ኦሽንን ለመቆጣጠር ሜዲትራኒያን ባህርን ለመቆጣጠር ሲዩስ ካናልን መቆጣጠር ይፈልጋሉ። ሆርን ኦፍ አፍሪካን መቆጣጠር ይፈልጋሉ። ያፈርሳቸዋል። በእነሱም መሳሪያ ብዙዎች ድሆችና የተጨቆኑት እነሱ ሁሉ ይፈርሳሉ። ወገኖች እግዚአብሔር ረድቶ ስለ ጎግ ማጎግ እግዚአብሔር የተናገረኝን የመናገር እድል ካገኘው አብራራለሁ። ጎግ ማጎግ አሁን እንዴት ሊሰራ እንደቻለ የጎግ ማጎግ ፍጻሜ ምዕራፍ 38 እና ሕዝቅኤል ምዕራፍ 39 ያለ እግዚአብሔር ግን ሰማይ ላይ ያሳየኝ ወገኖቼ ሕዝቅኤል 36 እስከ 39 ነው። የእስራኤል አሁን በቅርብ ኢን ዘ ኒር ፊውቸር የሚሆነው ሪስቶሬሽን እና ይሄ ነገር ከሕዝቅኤል ጋር እንዴት እንደሚገናኝ የሰራዊት ጌታ እግዚአብሔር አሳይቶኛል። የአብዛኛው ሕዝብ የሚጠቀመውን እሱን የሚመታ ሲስተም አለ፣ ሃይራርኪ አለ፣ ረሃብ የሚያመጣ ሰዎች እንዲራቡ የሚያደርግ it is a system ዘይት እንዲንር የሚያደርግ ይሄ ነው። ራዕይ ምዕራፍ 6 ከቁጥር 5 እስከ 6 ያለው ሶስተኛው ፈረስ እሱ ስለተለቀቀ ነው። ሶስተኛው ማህተም ተፈቷል ነው ምላችሁ። ጤፍ ከዚህ በላይ ይወደዳል፣ ማንኛውም አይቋቋመውም ወገኖቼ። ስንዴ ይወደዳል፣ ገብስ ይወደዳል፣ ሩዝ ይወደዳል ወገኖቼ። ደቡብ አፍሪካ ይወደዳል፣ ታንዛኒያ፣ ሞዛምቢክ ላይ፣ ህንድ ላይ፣ ባንግላዴሽ፣ ፓኪስታን ላይ ይወደዳል። ሶስተኛው ፈረሰኛ ተለቋል። አሜሪካ ሰላም በማጣት ሼክ ታደርጋለች። በሰፈር ወንበዴ አሜሪካ በሰላም ትታወቃለች። ከዚህ በኋላ ሰላም አትሆንም። እኔ እግዚአብሔር ስለተናገረኝ ነው ምነግራችሁ። እንግሊዝ ብትሄዱ ሰላም አታገኙም። ኖርዌይ ብትሄዱ ሰላም አታገኙም። ለምን? the third ይሄ ሶስተኛው ፈረሰኛ the third rider has been released ተለቋል ወገኖች። the rider መሪው ነው ብያችኋለሁ። የሆኑ አካባቢዎችን ሊያጠፋ የሚፈልግ አሊያንስ አለ። አንደኛው አሊያንስ ሌላኛውን አሊያንስ ሊያጠፋው ይሄዳል። በሐጌ እንዳየነው መንግስት በመንግስት ላይ ጌታ ኢየሱስ ክርስቶስ እንደተናገረው መንግስት በመንግስት ላይ ንስሐ ገብቶ መዘጋጀት ብቻ ነው የሚያዋጣው። መከላከያ ሚኒስቴር ማደራጀት አይደለም። ብልህ መሪዎች ካላችሁ ህዝቡን ወደ ንስሐ አምጡት። ሚዲያዎችን ለንስሐ ዋጇቸው፣ ለንስሐ ቀድሷቸው። ስንዴና ገብስን የሚያወድም የአብዛኛውን ሰው ወይኑንና ዘይቱን አትንካ አለ። ምክንያቱም አንዳንዶቹ ተዝቆ የማያልቅ ብር ስላላቸው ተወደደ ቢባል ለነሱ ውድ ስለማይሆን በተለያየ መንገድ ምግብ ስለሚያገኙ። ግን ከዚህ ራብ ይሄ ራብ ምን ያደርጋል? ይገላል ብቻ ሳይሆን ያባላል። ይሄ ፈረሰኛ ሲለቀቅ ሰዎች ሁሉ አብዛኛው ሰው ማጅራት መቺ ይሆናል፣ ቀሚ ይሆናል፣ ዘራፊ ይሆናል። መንግስት ሊቆጣጠረው የማይችል ሁሉን ሰው ፖሊስ፣ ሁሉን ሰው ወታደር ብታደርጉት ልትቆጣጠሩት አትችሉም። ራሱም ወታደሩ የታጠቀውም እሱም ሌባ ነው የሚሆነው። እሱም ስለሚራብ ሰላም አስከባሪ ማንም ሰላም ሊያስከብር አይችልም። ረሃብ ጊዜ ሰጪ አይደለም። እርዛት ጊዜ ሰጪ አይደለም። አንዱ ጉልበታም ሌላውን ይቀማል። እዛ በኋላ ወገኖቼ ሰዎች ወደ ሲኦል ይሄዳሉ። በርስ በርስ እልቂት። በጣም አዋጭው ሰላም ማምጣትና ፍቅርን በማምጣት ያለንን ተባብረን እንድንበላ ማድረግ ነው። እግዚአብሔር ስለሚወደን ይሄን መልእክት ስለላከ ይሄን መልእክት የምትሰሙ በተለያየ እርከን ያላችሁ የህዝብ መሪዎች፣ የህዝብ አገልጋዮች ህዝብን ወደ ንስሐ አምጡ። ህዝብን ለንስሐ አዘጋጁ። ዓለማችን ታላቅ ነውጥ ይጠብቃታል። አስጨናቂ የሚባል ራብ፣ ቸነፈር፣ የኑሮ ውድነት ይደቀንባታል። ተደጋጋሚ የተፈጥሮ አደጋዎች ይመጣሉ። አሁን እንኳን ይሄን መልእክት ካስተላለፍኩ በኋላ ከተቀበልኩ አይደለም፣ ይሄን መልእክት እንኳን ከላኩኝ በኋላ አንዳንድ አገራት ላይ የእሳት አደጋ፣ ፖለቲካል ኢንስታቢሊቲ፣ እኛ አገርም ተደጋጋሚ ጦርነቶች፣ ትልቅ ነውጥ ነው የሚሆነው። ትልቅ ችግር በብዙ አገራት ላይ እነዚህ ነገሮች እንደመጡ እግዚአብሔር ተናግሮኛል። ቅድም የተናገርኩት ጉዳይ አለ ስለ ሶስተኛው የዓለም ጦርነት። ለሶስተኛው የዓለም ጦርነት እየተዘጋጁ ያሉ አገራት እንዳሉ በጣም እርግጠኛ መሆን መቻል አለባችሁ። ምንም ሳይታለም የተፈታ እኮ ነው ወገኖቼ። ለምንድነው አገራት በጣም ዘመናዊ ተዋጊ ጀት የሚገዙ ያላችሁ እንደሆነ ለውጊያ ነው፣ ፊኒሽድ። እሱም ሶስተኛውና አራተኛ ዓለም ጦርነት። በጣም ብዙ ጊዜ አራተኛ ዓለም ጦርነትን የሚያስበው የለም። መጽሐፍ ቅዱስ ግን ይናገራል። ሶስተኛ ዓለም ጦርነትን የሚያምኑት ብዙ ሰዎች እንዳሉ አውቃለሁ። በተለይ የመጽሐፍ ቅዱስ አማኞች፣ የአውሮፓም፣ የአሜሪካም፣ የአፍሪካ፣ የኤስያ የመጽሐፍ ቅዱስ አማኞች ሶስተኛ ዓለም ጦርነትን ያውቃሉ።
እንደሚመጣ ያውቃሉ። ግን ሩቅ እንዳልሆነ እንድታውቁ ፈልጋለሁ። ከሶስተኛው ፈረስ ወደ አራተኛው የገባን ነው። ወደ አራተኛው ማህተሙ ይፈታል። ማህተሙ ሲፈታ የሰረገላው መሪ ወይም ፈረሰኛው the name of the rider is death ይላል። የአለቃው የሰራዊቱ አለቃ የቲሙ የአሊያንሱ መሪ ስሙ ሞት ነው ብሎ ይናገራል። ሞት ከምንጠብቀውና ከምንገምተው በላይ የሆነ ሞት፣ ማንም ሰው ሰውን መቅበር እስከማይችል ድረስ የሰው ነፍስ የሚረክስበት ጊዜ ይመጣል። እንደ ዶሮ ኦር እንደ ድመት በምድር 1/4 ላይ ጥፋት ይሆናል። 1.6 ቢሊዮን ከ7.6 ቢሊዮኑ 1/4 ሲሞት 1.9 ቢሊዮን ሰው ይሞታል። የማን መኪና ሊያገለው አይችልም። ሆስፒታሎች አይችሉትም። መካነ መቃብር የምትሉት አይችሉትም። በመካነ መቃብር የምትመኩ ሰዎች ወገኖች ዛሬ በንስሐ ብትመኩ ጥሩ ነው። 1.9 ቢሊዮን በአንድ ወር ነው ያውጊያ 6 ዓመት ነው የሚፈጀው 3 ዓመት ነው አላውቅም። ግን እንደዛ አይነት ዘመን እየመጣ ነው። ታላቅ ነውጥ እየመጣ ነው። መገለጫዎቹ በብዙ ሀገራት ፖለቲካዊ ነውጥ ይሰፍናል፣ ወይም ብዙ ሀገራት በፖለቲካዊ ነውጥ ይሞላሉ። ሰዎች በቁጣና በበቀል ይሞላሉ። ሶስተኛው ጥልቅ ሐዘን ይሰፍናል። በሐዘን ላይ ሐዘን፣ አንዱ ሐዘን ሳንሽር ሌላው ሐዘን። ባልሽ ሞተ ከመባሏ ወንድምሽ ተደገመ፣ ሚስትህ ሞተች ከመባሌ ልጅህ ተደገመ፣ ታላቁ ልጅ ሞተ ከመባሉ በኋላ አጎት የሚስትህ እናት ሞቱ፣ የሚስትህ ወንድም ሞተ የምንባልበት ዘመን እየመጣ ነው። ትልቅ ሐዘን፣ ትልቅ ጸጸት፣ መጽናኛው ኢየሱስ ክርስቶስ ብቻ ነው። በቀልና ደም መፋሰስ ደጋግሞ ይታያል። ከዚህ የተነሳ አሸባሪነት ይበዛል፣ ሁከት ይበዛል፣ ፍርስራሹ ብዙ ነው። ድልድዩ ይበዛል፣ ድልድዩ ይሰበራል፣ መንገድ ይዘጋል። ሞት ስለሚመጣ ወገኖች መኪና ድራይቭ እያደረጋችሁ አንዱ መንገድ ከአንድ ከተማ ተነስታችሁ ከፍራንክፈርት ተነስታችሁ ኮሎኝ እየሄዳችሁ ቢሆን ወገኖች ኮሎኝ እየሄዳችሁ ቢሆን ባቡሩ ይዘጋል፣ የባቡሩ ሀዲድ ይዘጋል። የባቡሩ ካፕቴን ስለሚሞት ስለሚገደል መንገዶች ይዘጋሉ። እነዛን ሳታገሏቸው ሳታነሷቸው እንደገና ደግሞ ሌላ ጥፋት ይሆናል። አንዳንዱ መንገድ 2000 መኪኖች እንደተደረደሩበት ሰዎች ይሞታሉ። የአልቂት ይመጣል፣ ባዮኬሚካል መሳሪያ ይመጣል፣ ጅምላ ጨራሽ መሳሪያ ይፈነዳል። አንዱ ሀገር በአንዱ ሀገር ላይ ይጥለዋል። 3000 መኪና መቼ ነው የምታነሱት? 3 ወር ይፈጃል። 3 ወር ይፈጃል። ያንንም እኮ ማግለል የሚችል ካለ ነው። ግን ሶስተኛው የዓለም ጦርነት እንዳለቀ ደግሞ አራተኛው ይመጣል። ይህ ለዓለም ሕዝብ የመጣ ጥሪ ነው። በተለያዩ ሀገራት አስደንጋጭ የተፈጥሮና ሰው ሰራሽ ችግሮች ይከሰታሉ። ቅድም ብያለሁ፣ አስደንጋጭ ሆኑ ሰው ሰራሽ ችግሮች፣ ቃጠሎች፣ የመሬት መንቀጥቀጥ፣ የመሬት መናወጥ፣ ሱናሚ፣ ከዛ በላይ ታይቶ የማይታወቅ ነፋስ ይመጣል። ምድር ያየችው እነዛ ሱናሚ፣ ይሄ በፉሽካን የጃፓን የአቶሚክ ማብለያ ላይ የመጡ አደጋዎች፣ እንደዚህ የሚባሉት ነገሮች ሶስተኛው ማህተም ሲፈታ የሆኑ ናቸው። አሁን የሶስተኛው ማህተም ዘመን አልቋል ይላል የሰራዊት ጌታ እግዚአብሔር። ወደ አራተኛው ልትሄድ ነው። 1.9 ቢሊዮን ሰው ወደሚጠፋበት ትልቅ ጥፋት ዜናዎች፣ ሚዲያዎች፣ እነዚህ ጂያንት የሚዲያ ተቋማት ኢንስቲትዩሽንስ ዘግበውት የማልቅ ሊዘግቡትም አይችሉም። ጋዜጠኞችም ስለሚሞቱ ዜናውን በቅጡ ሳንሰማው ስቱዲዮዎች ስለሚፈራርሱ ዜናውንም አትሰሙትም። ኔትወርኩ ሲስተሙ ሁሉ የሰው ትምክት ሁሉ ከንቱ ስለሚያደርግ ሰማይና ምድር ይናወጣል። የሰዎች ትምክት ከንቱ ስለሚሆን ወረርሽኝ፣ እሳተ ገሞራ፣ ርዕደ መሬት፣ ሰደድ እሳት፣ የጎርፍ አደጋዎች ይመጣሉ። ሌላው የምጣኔ ሀብት መቃወስ ነው። የምጣኔ ሀብት መቃወስ ሰራተኛ ደሞዙን በቀዳዳ ኪስ እንደከተተ ሆነ ይላል ሐጌ ምዕራፍ 1። እግዚአብሔርን ባለማክበር፣ እግዚአብሔርን ባለማስቀደም ጭንገፋ ይሆናል፣ አለመርካት ይሆናል፣ አለመከናወን ይሆናል፣ ሚስከረጅ ይሆናል፣ ሚስከረጅመንት ይመጣል። ፋብሪካዎች ላይ በጣም ትልቅ የሚባሉ
ከተሞች ላይ ሜጋ ሲቲስ፣ ሜትሮፖሊታን ሲቲስ፣ ሜትሮፖሊታን ኢንዱስትሪያል ሳይትስ፣ ኢንዱስትሪያል ኤሪያስ ታላቅ ኪዮስ ይመጣል። ታላቅ ኪዮስ አገራት 500 ዓመት የገነቧቸው ከተማዎች በጣም የሚጎበኙ እንደ ቅርስ የሚታዩ ነገሮች ወገኖቼ፣ እነሱ ነገሮች አያስፈልጉም አላልኩም፣ ግን አንጡራ ሀብታችን ኢየሱስ ይሁን። አንጡራ ሀብታችን መስቀሉ ይሁን። ንስሐን አስቀድሞ ወገኖች። ምንድነው የምጣኔ ሀብት መቃወስ? ሌላው ጉዳይ ከዕቅድ በታች መሆን ብዙ ነገሮች ስለሚሆኑ ወደ መፍትሄው እንምጣ። መፍትሄው ምንድነው? ንስሐ ወንጌል ትላለ ብላችኋል። እሱን በአንድ መልእክት እሱን ሐሳብ ማቅረብ ፈልጋለሁ። በሁለተኛ ዜና ምዕራፍ 7 ቁጥር 14 የተሰጠውን ተስፋ በክብር ጌታ በኢየሱስ ስም ያን ክፍል አነባለሁ። በስሜ የተጠሩት ሕዝቤ ሰውነታቸውን አዋርደው ቢጸልዩ ፊቴንም ቢፈልጉ ከክፉ መንገዳቸውም ቢመለሱ በሰማይ ሆኜ እሰማለሁ፣ ኃጢአታቸውንም ይቅር እላለሁ፣ ምድራቸውንም እፈውሳለሁ። ይህን ነገር ለመተንተን እሞክራለሁ። መፍትሄው እሱ ነው ስላለ ጌታ። በእርግጥ ይህን ሐሳብ ወገኖቼ ለመረዳት ከቁጥር 1 በዚሁ ምዕራፍ ሁለተኛ ዜና ምዕራፍ 7 ከቁጥር 1 እስከ 11 ቢነበብ ደስ ይለኛል። ግን ማንበቡም ጊዜ ስለሚወስድ ጊዜ ለመቆጠብ እኔ ሳላነብ ልሂድ። ባነበብኩት ላይ የሚናገረው ነገር ወደ 8 አስኳል ጉዳዮች የማናበላልጣቸው፣ ይቅሩ የማንላቸው፣ ድሮፕ የማናደርጋቸው ሜጀር ፒለርስ የመፍትሄ ዋና ቁልፎች እናገኛለን። በስሜ የተጠሩ ሕዝቤ ራሳቸውን ቢያዋርዱ፣ 3ኛ ቢጸልዩ፣ 4ኛ ፊቴን ቢፈልጉ፣ 5ኛ ከክፉ መንገዳቸው ቢመለሱ፣ 6ኛ ከሰማይ ሆኜ እሰማለሁ፣ 7ኛ ኃጢአታቸውን ይቅር እላለሁ፣ 8ኛ ይቅርታ ማግኘት፣ 9ኛ ምድራቸውን እፈውሳለሁ። የመጀመሪያው ወገኖቼ የእግዚአብሔርን መፍትሄ ለማግኘት የእግዚአብሔር ልጅ መሆን ግዴታ ነው። የእግዚአብሔር ሕዝብ መሆን። በስሜ የተጠሩ ሕዝቤ ነው የሚለው። በእንዲህ አይነት ሃይማኖት ያሉ አይልም። እንዲህ አይነት ዜግነት፣ እንዲህ አይነት ትምህርት ያላቸው፣ ቆዳቸው፣ ቀለማቸው፣ ሀብታቸው፣ ትምህርት ደረጃቸው አይልም። የሱ ልጅ፣ የሱ ሕዝብ፣ የሱ ቤተሰብ፣ የሱ ወገን ሆኖ መገኘት። 1 እና 2 የለውም፣ አማራጭ የለውም።